ታዲያስ ዛሬ ከኔ ጋር የምናየው የቤዚክ ቦዳይስ ፓተርን እና እውነት ለመናገር በአንድ ቪዲዮ መጨረስ በጣም ከባድ ነው። ምክንያቱም እኔ ሀሳቡን በጣም እየተረዳችሁ እንድትሄዱት ነው የምፈልገው እና በአንድ ቪዲዮ ማስረዳት በፍጹም ከባድ ነው፣ አይቻልም። ስለዚህ ዩቲዩብ ከፍቼ እንግዲህ በረጅሙ እስከምመጣ ድረስ አንድ ቪዲዮ ወይንም ቤዚክ ቦዳይስን 2-3 ቪዲዮ አድርጌ ልሰራው እችላለሁ። ምክንያቱም ለብ ሊሆን ስለማልፈልግ እያንዳንዷም ፓርት እየነካው እያስረዳኋችሁ ነው መሄድ የምፈልገው። ቲክቶክ ደግሞ ሰዓት ይገድባል። ስለዚህ ተከታታይ ሊሆን ስለሚችል ከአሁኑ ይሄንን እንድታውቁና የተለያዩ ቪዲዮዎችን እንድታዩ ነው ልነግራችሁ የፈለኩት። ከዛ ባለፈ ወደ ፓተርን አሰራር ገብተናል። በጥንቃቄ ተረጋግታችሁ እንድትረዱኝ እፈልጋለሁ። ግራ የገባችሁ ነገር ካለ ደግሞ ጠይቁኝ ኮሜንት ሴክሽን ላይ እንሰራላችሁና ጥያቄያችሁንም የመመልስ ይሆናል። አብራችሁኝ ቆዩ። እሺ፣ ለመስራት የሚያስፈልጉ ልኬቶች እነዚህ ናቸው። ቤዚክ ቦዳይስ ለመስራት አንደኛው ባክ ሾልደር፣ ያ ማለት ከትከሻ ጫፍ እስከ ትከሻ ጫፍ። ሌላኛው ሾልደር ሌንግዝ፣ የትከሻ ቁመት ከአንገታችን እስከ ትከሻ ጫፍ ያለችው። ኒፕል ቱ ኒፕል ደግሞ የምንለው ጡት ጫፍ እስከ ጡት ጫፍ፣ በስት ፖይንት ከበስት ፖይንት እስከ በስት ፖይንት ማለት ነው። ከዛ ቨርቲካል ላይ ደግሞ ከአንገት እስከ ጡት፣ ከዛ ደግሞ እስከ ወገብ ያለው ቤዚክ ቦዳይስ ስለምንሰራ ማለት ነው። ሰርከምፍረንስ እና የዙሪያ ደግሞ የጡት ዙሪያና የወገብ ዙሪያ ማለት ነው። አሁን ምንድነው የምናደርገው? ባክ ሾልደርን ለሁለት ነው የምናካፍለው። እሺ፣ ባክ ሾልደር ትከሻችንን ለሁለት እናካፍል። ስንት ይመጣል? ይሄ 7 ኢንች ነው። ይሄ እኔ የምሰራበት ነው። እሺ፣ እናንተ የራሳችሁን ለክታችሁ ተጠቀሙ። ሾልደር ሌንግዝ የትከሻ ቁመት የተሰጠኝ ነው። ኒፕል ቱ ኒፕል ደግሞ የጡታችን አይደለ? እሱንም ለሁለት ነው የምናካፍለው። ሁለት ሲካፈል ስንት ይመጣል? 3.5 ማለት ነው። ከዛ ደግሞ ይሄ ቨርቲካል ቁመት ስለሆነ እንዳለ ነው የሚሆነው። ሰርከምፍረንስ ደግሞ ዙሪያ ነው። ሁሌም ሰርከምፍረንስን ለስንት ነው የምናካፍለው? ለ4። ፓተርን ስንሰራ 1/4ኛውን ስለሆነ የምንሰራው ይሄ ለ4 ነው የምናካፍለው። ስለዚህ 34 ለ4 ስናካፍል ስንት ይመጣል? 8.5 ይመጣል ማለት ነው። ከዛ እንደገና ወገባችን 26.5 ኢንች ነው። እሱንም ለ4 ስናካፍል 6.625 ኦልሬዲ 6.3 እንደማለት ነው። ስለዚህ በቃ እነዚህ ልኬቶች ይዘን ነው ወደ ስራ የምንገባው ማለት ነው። እኔ በስክሪፕቶ የምሰራው ወረቀቱ ቀይ ስለሆነ ላያሳያችሁ ይችላል ብዬ ነው። እናንተ እርሳስ ተጠቀሙ። እሺ፣ መጀመሪያ የምናደርገው ፓተርን ስንሰራ ሁሌም ከዚህኛው ጠርዝ ወደታች 1 ኢንች ወይንም 3 ሴንቲሜትር ወረድ እንላለን። አሁን ግን እኔ የምሰራው ቤዚክ ቦዳይስ ስለሆነ አላዋንስ ምናምን የሌለው ስለሆነ እንዳለ ነው የምሰራው። እሺ፣ ስለዚህ የማደርገው ከቁመት ነው የምጀምረው። የወገብን እንዲሁም የጡትን ቦታ ማስቀመጥ ጀምራለሁ። አጠቃላይ ቁመቴ ስንት ነው? 15.5 መጥቼ ምልክት አደርጋለሁ። ከዛ እስከ ጡት ድረስ ደግሞ ያለኝ ስንት ነው? 8.5 እዚህ ጋር መጣና እንደዛው 8.5 ከዛ 15.5 ምን አደርጋለሁ? ከዛ ሁለቱን ፖይንቶች አገናኛቸዋለሁ ማለት ነው። እንዲታያችሁ ነው በስክሪፕቶ መሰራው እንጂ በስክሪፕቶ አይሰራም። እሺ፣ ይሄን አገናኛው አይደለ? ከዛ በኋላ ምንድነው ማደርገው? ለ4 ያካፈልኩት አለ አይደለ? ለ4 ያካፈልኳቸው ልኬቶች አሉ። የጡቴ ዙሪያ ስለሆነ ሰፊ ፓርት የጡቴን ዙሪያ ወስድና አስቀምጣለሁ። 8.5 ዲጋም 8.5 ፈለግን ቦክስ መስራት እንችላለን። ወደ ላይ 8.5 እና እነዚህን ፖይንቶች አገናኛቸዋለሁ ማለት ነው። ከዚህ ቀጥሎ ምንድነው ማድረገው? አንገቴን ለማግኘት እንደ ስታንዳርድ የተሰጠን 3 ኢንች አለ። አንገት ፍሮንት ላይ ወደዚህም 3 ኢንች ወደ ጎንም ወደ ታችም 3 ኢንች ነው የምንወስደው። ሌላው ደግሞ በሴንቲሜትር ሲሰራ የጡት ዙሪያ እና 12 ማካፈል የሚላለ። ከሱ ይልቅ ደግሞ እኔ የምጠቀመው ምንድነው እዚህ ጋር ባክ ሾልደር ያለ አይደለ? ትከሻዬ ከአንደኛው ጫፍ እስከ አንደኛው ጫፍ ተሰጥቶኛል። ለሁለት ሳካፍል 7 ነው የመጣው አይደለ? 7 ማለት
ከዚህ እስከዚህ ድረስ ያ ማለት ሙሉ እስከ ትከሻዬ ስንት ነው የተሰጠኝ? 7 ነው የተሰጠኝ። ከዛ ደግሞ ትከሻዬ ብቻውን ስንት ነው? 4 ኢንች ነው። 4 ኢንች ትከሻዬን ካገኘው የቀረው አንገቴ ነው። አንገቴ ደግሞ ስንት ነው? 3 ኢንች መጣ ማለት ነው። እንደዛ ማግኘት ትችላላችሁ። ስለዚህ አሁን ፍሮንት ስለሆነ ይሄ 3 ኢንች አረግና ከዛ ምን ብለናል? በፍሬንች ከርቭ ነው የምናገናኘው ብለናል አይደለ? አንገት በከርቭ ነው የምናገናኘው። እሺ እንደዚህ አድርጋችሁ ማገናኘት ትችላላችሁ ማለት ነው። ከዛ በኋላ ትከሻ ስንሰራ ማለት ነው እዚህ ጋር በጣም እንድታስተውሉ የምፈልገው ትከሻችን ወጥ አይደለም ማለት የሰው ልጅ ትከሻ አሁን እንደዚህ ቀጥ ያለ አይደለም። እንዴት ነው? ትንሽ እንደዚህ ወረድ ይላል። እቺ የወረደችው ፓርት እስከ 3 ሴንቲሜትር ወይንም 1 ኢንች ድረስ እንወርዳለን። ስለዚህ እዚህ ጋር 3 ሴንቲሜትር ወርዳለሁ ማለት ነው። እዚህ ጋር 3 ሴንቲሜትር ልውረድና የትከሻ ጋይድ ላይን ልስራ። በኋላ ትከሻዬን ስሰራ ትከሻዬ ከዚህ መስመር እንዲያልፍ አልፈልግም። ስለዚህ ጋይድ ላይን እሰራለሁ ማለት ነው። ይሄ ጋይድ ላይን ነው። እሺ ጋይድ ላይን ነው እንጂ ፓተርኑ አካል አይደለም። ከዛ በጣም እዚህ ጋር እንድታዩ አሁን የምፈልገው ፓተርን ስንሰራ 2 ዳርት ነው ያለው ለቤዚክ ፓተርን። አንደኛው ሾልደር ዳርት ነው፣ አንደኛው ደግሞ ዌስት ዳርት ማለት ነው። ቤዚክ ቦዳይስ ላይ እንደዚህ መጣና ይሄ ዌስት አለ አይደለ? የወገብ ዳርት ነው። ከዛ ይሄድና እዚች ጋር ማለት ነው እንደገና ምን ዳርት አለ? ሶሪ ይሄ ይቀራረባል። እሺ እዚህ ጋር ደግሞ ሾልደር ዳርት አለ ማለት ነው። ስለዚህ ጋር ሾልደር ዳርት አለ። ይሄ ሾልደር ነው፣ ይሄ ደግሞ ዌስት ዳርት ነው። አሁን የኢን ሾልደር ዳርት እንዴት እንደምንሰራ ላሳያችሁ፣ በደንብ ተከታተሉ። ሾልደራችንን በምንሰራበት ጊዜ ስታንዳርድ አለ። እሺ ስታንዳርዱ ምንድነው? ሾልደር ላይ ሁሌም አሁን ለምሳሌ በጡታችን ዙሪያ ነው የሾልደር ዳርት የሚወሰነው እና ጡታችን 34 ኢንች ከሆነ ዙሪያ ማለት ነው 34 ኢንች ከሆነ የሾልደር ዳርታችን ሾልደር ዳርት ስፋቱ ስንት ነው? 7 ሴንቲሜትር ነው። ያ ማለት 2.5 አካባቢ ማለት ነው። 7 ሴንቲሜትር ነው የምንወስደው። ሾልደር ይሄ ጡታችን ዙሪያ ደግሞ ከዚህ አሁን ከ34 በ2 ኢንች የሚጨምር ከሆነ 36 ለምሳሌ ቢሆን እዚህ 7.6 ሴንቲሜትር ላይ ስንት ጨምራለሁ? 7 ሴንቲሜትር ላይ ስንት ጨምራለሁ? 0.6 ሴንቲሜትር ጨምራለሁ። ካነሰ ደግሞ 32 ከሆነ ምን አደርጋለሁ? ከ7 ሴንቲሜትር ላይ 0.6 ቀንሳለሁ። ከዛ ማገኘው 6.4 ሊሆን ይችላል እጠቀማለሁ ማለት ነው። ይሄ ስታንዳርድ ነው። ስለዚህ አሁን ይሄ 7 ሴንቲሜትር ወይንም 2.5 ኢንች ሾልደር ዳርት ላይ እንጨምራለን ማለት ነው። ስለዚህ የኔ ትከሻዬ ኖርማሊ ስንት ነው? ኖርማል ትከሻዬ ስንት ነው? 4 ኢንች ነው። 4 ኢንች ላይ 7 ሴንቲሜትር ወይንም ደግሞ 2.5 እስከ 2.7። ስለዚህ እዚህ ላይ 2.7 ስጨምር ትከሻዬ ስንት ይሆናል? 6.7 ይሆናል ማለት ነው። እሱን እንጂ እየተለካለው እዚህ ላይ ወደዚህ ቢያልፍ ችግር የለውም። እሺ 6.7 ወይም 6.5 ማድረግ እንችላለን። 0.2 ስለጨመርኩኝ ከዛ ምን አደርጋለሁ? አሰምራለሁ ማለት ነው ትከሻዬ። ይሄ ትከሻ ማለት ዳርት ሲደመር ኖርማል የትከሻ ቁመቴ ማለት ነው። ከዛ ቀጥዬ የትከሻዬን ሴንተር እፈልጋለሁ። የ6.5 ሴንተር ስንት ነው? 3.2 አይደለ? 3.2 ከዛ ከ3.2 እቺ ሴንተሪ ነች። ከዚህ ከሴንተሯ ፒ ብላት ከዚህ ወደዚህ እና ከዚህ ወደዚህ እኩል ከፋፍለዋለሁ 7 ሴንቲሜትሩን ማለት ነው። 3.5 ወደ ቀኝ 3.5 ወደ ግራ። ይሄ የዳርት ሌጊ ነው ማለት ነው። እንዳያችሁት ሰዓት በፍጹም አይበቃም። ስለዚህ ቀጣዩን ፓርት ቀጣይ ቪዲዮ ነው የምናየው። አመሰግናለሁ።